አንድ ሰውዬ እግዚአብሔር አብሮት ይሄድ ነበር ይባላል። ካነበብኩት መጽሐፍ ያገኘሁት ነው። ታዲያ ይሄ ሰውዬ ሁሌም በሚሄድበት ስፍራ በእያንዳንዱ እንቅስቃሴ እግዚአብሔር አብሮት ነበር። ሁለት እግር ተጨማሪ ይታያል። አብሮት ይሄዳል፣ ያግዘዋል፣ ይረዳዋል። በሚንቀሳቀሰው እንቅስቃሴ ሁሉ አብሮት ነው በእያንዳንዱ። ከዕለታት በአንዱ ቀን ታዲያ ይሄ ሰውዬ ትልቅ ጫካ ጋር ይደርሳል። ይሄን ጫካ እንግዲህ የግድ መሻገር ማቋረጥ አለበትና ይሄንን ጫካ መጓዝ ሊጀምር ሲል ኦልሬዲ ጉዞውን ሲያደርግ ግን እነዛ እግሮቹን አጣ። እነዛ እግሮቹ ግን የሉም። ከዛ በኋላ አለቀልኝ፣ በቃ ወይኔ አለቀልኝ። የሚናደፉ የሚበሉ በጣም እጅግ በጣም አስፈሪ የሆነ ጫካ ነው። እንግዲህ በዛ ውስጥ ማለፍ ነበረበት እና እያለፈ ወየው አለቀልኝ፣ ወየው ጉዴ ፈላ፣ ወየው በጣም ይጨነቅ ነበረ። ታዲያ ማለፍ አይቀርም እያለ በነዛ ሂደቶች ሁሉ ውስጥ ግን እንደተጨነቀ ያልፋል። ያው እንግዲህ አለፈ፣ ማለፍ አይቀርምና ታዲያ ካለፈ በኋላ እነዛ የለመዳቸው እግሮችና ታዲያ ካለፈ በኋላ እነዛ የለመዳቸው እግሮችና እጆቹ መጥተው ያዙት። ጉዞ ይጀምራል። እንዴ እንደዛ ስጨነቅ፣ እንደዛ ስሆን፣ እንደዛ መሆነውን ሳጣ የት ነበርክ? አሁን እንደዚህ ካለፍኩ በኋላ ከየት ነው የምትመጣው ብሎ ይጠይቃል እግዚአብሔርን። ታዲያ እግዚአብሔር ምን ብሎ ቢመልስ ጥሩ ነው? ያኔማ ስለማትችል ተሸክሜክ ነው፣ በትከሻዬ ላይ ነበርክ። ያንም ማለፍ ስለማትችል ተሸክሜ ያሳልፍሃለሁ ይለዋል። ታዲያ ስንቶቻችን ነን ብዙ አለቀልኝ፣ ወየው ጠፋው፣ ወየው የኔ ነገር አበቃ አለቀልኝ ስንል ስንቱን ነገር ይሆን እግዚአብሔር ተሸክሞ ያሳለፈ? ስንቱን ይሆን የማይነጉ የሚመስሉ ሌሊቶችን ያሳለፈን? እግዚአብሔር ከኛ ጋር ሲሆን ሁሌም ምናልባት በሚሰማንም በማይሰማንም ደስተኛ ብንሆንም ባንሆንም አብሮናል። ምናልባት የማናቃቸውን ወይ ደግሞ እኛ እያንዳንዳችን ምናልባት በራስ ያለፍኩ የምንላቸውን እግዚአብሔር አልፈንስ ቢሆን ይህ ሰውዬ እግሩን ነው እንጂ የቆጠረው የእግዚአብሔርን እርዳታ አይደለም የቆጠረው። ይህ ሰውዬ በእጅ ተይዞ ወግ ስለሚያደርጉት ነገር ነው እንጂ ያሰበው እንደዛ ተሸክሞት እያለፈ ስለ አላሰበም። ስንቱን ይሆን ህልም እየመሰለን ስንጨነቅ እግዚአብሔር ያሳለፈን? ከስንቱ ነገር ይሆን እግዚአብሔር የታደገን? ይሄን ነገር ትዝ ይላችኋል? ከልጅነታችሁ እግዚአብሔር እስካሁን ባላችሁበት በየትኛውም ስፍራ እግዚአብሔር ከስንቱ ነገር ይሆን ያሻገረን? ለዚህ ላሻገረን ለትልቁ እግዚአብሔር በሚገባን በየትኛውም ቋንቋ ለፈጣሪያችን በየትኛውም ሃይማኖት በየትኛውም ነገር ለፈጣሪያችን ምስጋና ብናቀርብ ደስ ይለኛል። በእያንዳንዱ እንቅስቃሴው የምናልፍባቸውን መንገዶች ሰላም ስላደረገ እግዚአብሔርን ልናመሰግን ይገባል። ደህና ቆዩ። እወዳችኋለሁ። እግዚአብሔር ይባርካችሁ። ቻው